ጤና ይስጥልን። የስፖርት ላውንጅ ነው። ከስፖርት ላውንጅ በየዕለቱ አዳዲስ የስፖርት መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ እንድትተባበሩንና እንድታግዙን በአክብሮት እንጠይቃለን። ወደ ዛሬዎቹ የስፖርት መረጃዎች እናልፋለን። የዓመቱ የአርሰናል ምርጥ ተጫዋች ታወቀ። የፕሪሚየር ሊጉ አሸናፊ የሰሜን ለንደኑ ክለብ አርሰናል የውድድር ዓመቱን ምርጥ ተጫዋቾችን ይፋ አድርጓል። በዚህ መሰረት እንግሊዛዊ አማካይ ዴክላን ራይስ የዓመቱ ምርጥ ተጫዋች በመባል ተመርጧል። ዴክላን ራይስ ለተከታታይ ሁለተኛ ጊዜም የአርሰናል የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። በዓለም ዋንጫ ምድብ 3 የሚገኙ ሀገራት የምድብ ሁለተኛ ጨዋታቸውን ዛሬ ሲቀጥሉ ብራዚል ከሄይቲ፣ ስኮትላንድ ከሞሮኮ የሚያደርጉት ጨዋታ ይጠበቃል። የ5 ጊዜ የዓለም ሻምፒዮና ብራዚል ከሄይቲ ጋር የምታደርገው ጨዋታ ተጠባቂ ነው። ይህ ጨዋታ ሌሊት 9:30 የሚጀምር ሲሆን ለብራዚል ብሔራዊ ቡድን ወደ ቀጣይ ዙር ለማለፍ ወሳኝ የሆነ የ3 ነጥብ ግዳጅ ያለበት መድረክ ነው። ኔይማር ጁኒየርን በጉዳት ያጣችው ብራዚል ወደዚህ ጨዋታ የምትገባው በከፍተኛ ጫና ውስጥ ሆና ሲሆን የተጫዋቾቿ የግል ብቃትና የታክቲክ የበላይነት በሄይቲ ላይ ግልጽ ብልጫ እንደሚኖረው ይገመታል። ብራዚል በዓለም ዋንጫ ታሪክ ውስጥ ስሟ በወርቅ ቀለም የተጻፈ ሀገር ናት። በታሪኳ 5 ጊዜ ዋንጫውን በማንሳት በመድረኩ አቻ የታጣላት ስኬታማ ሀገር ብትሆንም የመጨረሻውን ዋንጫ ካነሳች 24 ዓመታት ተቆጥረዋል። ይህ ለሩብ ምዕተ ዓመታት የተጠጋ የዋንጫ ማጣት ለብራዚል ተጫዋቾችና ደጋፊዎች ትልቅ የስነ ልቦና ጫና የፈጠረ ሲሆን በዘንድሮ ውድድር 6ኛ የዓለም ዋንጫቸውን ለማሳካት ያላቸውን ቁርጠኝነት ዛሬ ከሄይቲ ጋር በሚያደርጉት ጨዋታ በተግባር ያሳያሉ ተብሎ ይጠበቃል። ለሄይቲ ከብራዚል ጋር መጫወት ትልቅ የክብር መድረክ ሲሆን በመጀመሪያ የምድብ ጨዋታ በስኮትላንድ ከደረሰባቸው የ2-1 ሽንፈት በኋላ ወደ ድል ለመመለስ ወደ ሜዳ ይገባሉ። ከዚህ ጨዋታ ቀደም ብሎ ሌሊት 7 ሰዓት ላይ በዚህ ምድብ የሚከናወነው የስኮትላንድና የሞሮኮ ፍልሚያ ሌላው ትኩረት የተሰጠው ጨዋታ ነው። ስኮትላንዶች በመጀመሪያው የምድብ ጨዋታ ሄይቲ ላይ ያሳኩትን ድል በመድገምና በቀጥታ ወደ ጥሎ ማለፉ ለመሻገር ወደ ሜዳ ይገባሉ። ሞሮኮ ደግሞ በኳታር ዓለም ዋንጫ ካሳየችው አስደናቂ የግማሽ ፍጻሜ ጉዞ በመነሳት የአፍሪካ ኩራትነቷን ለማስቀጠል የመጀመሪያ 3 ነጥቧን ለማሳካትና ወደ ጥሎ ማለፉ ለመሻገር ያላቸውን ተስፋ ለማለምለም ጨዋታቸውን ያከናውናሉ። በአጠቃላይ እነዚህ በጫና የተሞሉ የምድብ ጨዋታዎች የእግር ኳስ አፍቃሪዎች የብራዚልን ታሪካዊ የበላይነትና የሌሎችን ሀገራት ብርቱ ፉክክር የሚመለከቱበት ልዩ ምሽት ይሆናል ተብሎም ይጠበቃል። ሪያል ማድሪድ ከዩሊያን አልቫሬዝ ዝውውር ራሱን አገለለ። ሪያል ማድሪድ ለዩሊያን አልቫሬዝ አቅርቦት የነበረው የ150 ሚሊዮን ዩሮ የዝውውር ጥያቄ ባለፈው ሳምንት ውድቅ መደረጉን ተከትሎ ክለቡ ከዝውውሩ ፉክክር ሙሉ በሙሉ መውጣቱ ታውቋል። ሪያል ማድሪድ አሁን ሙሉ ትኩረቱን ያደረገው ፈረንሳዩ የባየር ሙኒክ ተጫዋች ማይክል ኦሊሴ ላይ ሲሆን ፍሎሬንቲኖ ፔሬዝ ለክለባቸው የወደፊት ስኬት ትክክለኛው ተጫዋች ኦሊሴ እንደሆነ በጽኑ ያምናሉ ተብሏል። በአሁኑ ወቅት ባየር ሙኒኮች ተጫዋቹን የመሸጥ ፍላጎት እንደሌላቸው እንዲያውም አዲስ የውል ማራዘሚያ ጥያቄ እያዘጋጁ እንደሆነ ቢገለጽም ለፍሎሬንቲኖ ፔሬዝ ግን ኦሊሴ ከማንኛውም ተጫዋች በላይ አስፈላጊ ሆኗል። ይህም የሪያል ማድሪድን የዝውውር አቅጣጫ ሙሉ በሙሉ ወደ ጀርመን እንዲያቀና አድርጎታል። በዓለም ዋንጫ ጨዋታዎች በውሃ ረፍት ወቅት በሚተላለፉ ማስታወቂያዎች ብቻ በአሜሪካ ከ250 ሚሊዮን ዶላር በላይ ገቢ እንደተገኘ ቢቢሲ ዘገበ። በሰሜን አሜሪካ እየተካሄደ ባለው የ2026 ዓለም ዋንጫ ላይ በየጨዋታው የሚሰጡት የውሃ መጠጫ ረፍቶች ለአንድ ዓለም አቀፍ የቴሌቪዥን ጣቢያዎች ታላቅ የገቢ ምንጭ መሆናቸው ተገልጿል። በእያንዳንዱ ጨዋታ መሃል ለውሃ መጠጫ የሚሰጠው የ4 ደቂቃ ከ20 ሰከንድ እረፍት በውድድሩ በጠቅላላ 7 ሰዓት ከ30 ደቂቃ ከ40 ሰከንድ ተጨማሪ የማስታወቂያ ጊዜን ፈጥሯል። ማስታወቂያዎቹ ዳኛው ጨዋታውን ባቆመ በ20 ሰከንድ ውስጥ የሚጀምሩ ሲሆን ጨዋታው ከመጀመሩ 30 ሰከንድ ቀደም ብሎ ያበቃሉ። ይህም በጨዋታ እስከ 8 የሚደርሱ የ30 ሰከንድ ማስታወቂያዎች እንዲታዩ አድርጓል። በአሜሪካ አንድ የፎክስ ስፖርት ጣቢያ ላይ የአንድ የ30 ሰከንድ ማስታወቂያ ዋጋም ከ200,000 እስከ $300,000
የሚጠጋ ሲሆን የአሜሪካ ቡድንና የጥሎ ማለፍ ጨዋታዎች ላይ ዋጋው እስከ $750,000 ከፍ እንደሚል ቢቢሲ በመረጃው አጋርቷል። ሊቨርፑል ዲያሞንዴን አጥብቆ እንደሚፈልግ ተነገረ። በዘመናዊ እግር ኳስ እጅግ ተፈላጊ ከሆኑ የወቅቱ ተጫዋቾች መካከል አይቮሪ ኮስታዊ የ19 ዓመት የአርቢ ላይፕዚግ ኮከብ ያን ዲያሞንዴ አንዱ ነው። ይህ ተጫዋች በተለይም በተጠናቀቀ የውድድር ዓመት ያሳየው ብቃት ይበልጥ የአውሮፓ ክለቦች ትኩረት እንዲያደርጉበት ምክንያት ሆኗል። ዲያሞንዴ በሁሉም ውድድሮች ባደረጋቸው 36 ጨዋታዎች 13 ግቦች አስቆጥሮ 9 ግብ የሆኑ ኳሶችን አመቻችቶ አቀብሏል። የፈረንሳዩ ኃያል ክለብ ፓሪስ ጀርመን ለዚህ ተጫዋች ያለው ፍላጎት በየጊዜው ከፍ እያለ የሚገኝ ሲሆን ነገር ግን ሊቨርፑል ይበልጥ የፊት መስመር ክፍሉን ለማጠናከር ዲያሞንዴ ትክክለኛ ተጫዋች ስለመሆኑ ያምናል። የብዙ ክህሎቶች ባለቤት የሆነው ወጣቱን ኮከብ ለማስፈረም የመርሲሳይዱ ክለብ በያዝነው ሳምንት 100 ሚሊዮን ዩሮ ለጀርመኑ ክለብ አርቢ ላይፕዚግ ቢያቀርብም 120 ሚሊዮን ዩሮ ካልሆነ በፍጹም እንደማይሸጥ ተነግሯቸዋል። ሊቨርፑል ባሳለፍነው የውድድር ዓመት በልዩነት ሉዊስ ዲያዝን መሸጡ እንዲሁም የዲያጎ ጆታ ድንገተኛ ህልፈት የግብፃዊ ኮከብ ማመር ሳላ በጥሩ ብቃት ላይ አለመገኘት የፊት መስመሩ የበለጠ እንዲጋለጥ አድርጎታል። በበርካታ ሚሊዮን ፓውንዶች ፈሶባቸው እንደ አሌክዛንደር ኢዛግና ሁጎ ኢኪቲኬ የመሳሰሉ ከዋክብቶች አንፊልድ ቢደርሱም ለአሰልጣኝ አርነ ስሎት እንዳይሰናበቱ ዋስትና መሆን አልቻሉም። በሊቨርፑል የነገሰው ማመር ሳላ ሊቨርፑልን መልቀቅ እንዲሁም የኮዲ ጋክፖ በሚጠበቀው ልክ አለመሆን ቀያዮቹ የፊት መስመር ክፍላቸውን የግዴታ ማጠናከር እንዳለባቸው የወሰኑበት ጉዳይ ሆኗል። ፍጥነት፣ የአንድ ለአንድ ግንኙነት ላይ ያለው አስደናቂ ብቃት፣ በግቦች ላይ የሚሳተፍበት አስደናቂ ንጻሬው በልዩነት መለያ የሆነው ዲያሞንዴ ለሊቨርፑል ያን ህልም ከሆነ ሰነባብቷል። 100 ሚሊዮን ዩሮ በአርቢ ላይፕዚግ ውድቅ የሆነበት ሊቨርፑል የሂሳብ ማሻሻያ አድርጎ በድጋሚ ጥያቄ እንደሚያቀርብ ይጠበቃል። 120 ሚሊዮን ዩሮ እንደሚሸጠው የተማመነው አርቢ ላይፕዚግ በተለይም ኮከቡ በዓለም ዋንጫ የምድብ ጨዋታ ሀገሩ አይቮሪ ኮስት ኢኳዶርን ባሸነፈችበት ምሽት ያሳየው አስደናቂ ብቃት ጠረጴዛውን ወልውሎ ሚሊዮን ዩሮዎችን እንዲጠብቅ ትልቅ የልብ ልብ ሰጥቶታል። እንደ አንቷን ሴሜኒዮ ከመሳሰሉ ጋር የሰሩትና ፈጣን የፊት መስመር ተጫዋቾችን ይበልጥ የሚያደንቁት የአንፊልዱ ተሿሚ አንዶኒ ኢራኦላ ዲያሞንዴ ለስብስባቸው ቁልፍ ተጫዋች እንደሚሆን ያምናሉ። ሊቨርፑል በክረምቱ ተጨማሪ ዝውውሮችን በመፈጸም ይበልጥ ራሱን እንደሚያጠናክርም ይጠበቃል። ባርሴሎና አውስትራሊያዊውን ሉካስ ሃሪንግተንን ለማስፈረም ፍላጎት አሳየ። የአውስትራሊያው ኮከብ ሉካስ ሃሪንግተን የስፔኑ ኃያል ክለብ ባርሴሎና እይታ ውስጥ መግባቱ ተሰምቷል። የ18 ዓመቱ የመሃል ተከላካይ በአሁኑ ወቅት በሜጀር ሊግ ሶከር ለኮሎራዶ ራፒድስ እየተጫወተ ይገኛል። እንደ ዘ አትሌቲክስ ዘገባ ባርሴሎና ሰሞኑን ሃሪንግተንን ለማስፈረም ጥያቄ አቅርቦ የነበረ ቢሆንም ኮሎራዶ ራፒድ ግን ለተጫዋቹ ካስቀመጠው ዋጋ በታች በመሆኑ ውድቅ አድርጎታል። በአሁኑ ሰዓት ተስፋ ከተጣለባቸው ወጣት ተከላካዮች አንዱ ተደርጎ የሚወሰደውን ይህንን ታዳጊ ሊቨርፑልም በቅርበት እየተከታተለው እንደሚገኝ ተዘግቧል። የፖርቹጋል ብሔራዊ ቡድን የተወሰኑ ተጫዋቾች ለሮናልዶ ኳስ ያቀብሉን በሚል ማህበራዊ ሚዲያ ላይ በደጋፊዎች ኢላማ ተደርገዋል። ከፍተኛ ተቃውሞ እያስተናገደ የሚገኘው ተጫዋች የቡድኑ አማካይ ጁዋን ኔቬዝ መሆኑም ተገልጿል። ተጫዋቹ በተለይም ስለ ክርስቲያኖ ሮናልዶ ከሰጠው አስተያየት በኋላ ተቃውሞ በርትቶበታል። ጁዋን ኔቬዝ በሰጠው አስተያየት ሮናልዶ ለፖርቹጋልና እግር ኳስ ያደረገውን እናውቃለን፣ ነገር ግን አሁን እዚህ ያለው ልክ እንደኛ ቡድኑን ሊረዳ ነው ብሎ ነበረ። ተጫዋቹ በመጨረሻ የኢንስታግራም ልጥፉ ላይ 122,000 አስተያየቶች ሲሰጡ አብዛኞቹ ተቃውሞ ናቸው። በተጨማሪም የጁዋን ኔቬዝ የፍቅር አጋር በማህበራዊ ሚዲያው ላይ ከፍተኛ ተቃውሞ እየገጠማት መሆኑ ተዘግቧል። ፍቅረኛው የመጨረሻ የማህበራዊ ትስስር ገጽ ልጥፏን አስተያየት መስጫ እስከ ማጥፋት ደርሳለች። ብሩኖ ፈርናንዴዝ፣ ፔድሮ ኔቶና ቪቲኒሃ ሌሎች በደጋፊዎቹ ኢላማ የተደረጉ ተጫዋቾች ናቸው።
ከስፖርት ላውንጅ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በያላችሁበት በመላው ዓለም ያላችሁ ተከታታዮቻችን ሰናይ ጊዜ እንዲሆንላችሁ እንመኛለን።